ዜጎች ቤት የማግኘት አቅማቸውን የሚፈታተን ስጋት ሊፈጥር ይችላል ብዬ አስባለሁ። ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸው ረቂቅ አዋጅ በዛሬው ዕለት ለሕዝብ ተወካዮች ምክር ቤት ቀርቦ የጸደቀ ሲሆን በአንዳንድ የምክር ቤቱ አባላት ተቃውሞ ገጥሞታል። ከተቃወሙትና ስጋታቸውን ከገለጹት መካከል ዶክተር ደሳለኝ ጫኔ አንዱ ሲሆኑ ለውጭ ሀገር ኢንቨስተሮች ለማመቻቸት ሲባል ድሃው ከዋና ከተሞች እየተነቀለ ወደ ዳር የሚገፋበት ሁኔታ እንዳይፈጠር፣ ዜጎች ቤት የማግኘት አቅማቸውን የሚፈትን ስጋት እንዳይፈጠር፣ የታክስ ስወራን ጨምሮ የህገ ወጥ ገንዘብ ዝውውርንም በከፍተኛ ሁኔታ እንዳያባብስ ሲሉ ስጋታቸውን ገልጸዋል። ዝርዝሩን አዘጋጅተናል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የሰሜን ጎጃም ዞን በወቅታዊ የልማትና የጸጥታ ስራዎች ዙሪያ በባህር ዳር ከተማ ባዘጋጀው መድረክ ላይ ተገኝተው የስራ መመሪያ መስጠታቸው ተሰምቷል። በመድረኩ ላይ እንደገለጹት ጽንፈኛ ሲሉ የጠሩትን የፋኖ ኃይል የመጨረሱ ተግባር ተጠናክሮ መቀጠል አለበት ብለዋል። ተጨማሪ አለን። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ስርዓትን በይበልጥ ለማሻሻል ከዛሬ ጀምሮ የተወሰኑ የለውጥ እርምጃዎችን መውሰዱን ባወጣው መግለጫ አሳውቋል። ማሻሻያውም ለአስመጪዎች የቅድመ ክፍያ መጠንን ከፍ ማድረግን፣ ለውጭ ሀገር ተጓዦች የሚፈቀደውን የውጭ ምንዛሬ ጥሬ ገንዘብ መጠን ከፍ ማድረግን እንዲሁም የባንኮችን የውጭ ምንዛሬ ክፍያዎችን ስርዓት ማስያዝን ያካተተ ነው። ሙሉ ዘገባውን አዘጋጅተናል። የጤና ባለሙያዎች የጀመሩት የስራ ማቆም አድማ 8ኛ ቀኑን የያዘ ሲሆን የትግራይና ኦሮሚያ ክልሎች ጤና ማህበራት ለጤና ባለሙያዎች ጥያቄ አፋጣኝ ምላሽ እንዲሰጥ ጠይቀዋል። በመላ ሀገሪቱ የተጀመረው የጤና ባለሙያዎች የስራ ማቆም አድማ በቀጠለበት በአሁኑ ሰዓት የኢትዮጵያ የጤና ባለሙያዎች ንቅናቄ ሙሉ በሙሉ የስራ ማቆም ጥሪ ማስተላለፉን ተከትሎ በአዲስ አበባና በክልል ከተሞች በሚገኙ አንዳንድ ሆስፒታሎች የሕክምና አገልግሎቶች መሰጠት ማቆማቸው የሚታወቅ ነው። ሌላኛው መረጃችን ነው። የኢትዮጵያ ምግብና መድኃኒት ባለስልጣን በተለያዩ ድረገጾች ላይ ለስንፈተ ወሲብ እንደሚያገለግል ተደርጎ በህገወጥ መንገድ በመሸጥ ላይ ያለውን ቪማክስ የተባለ ምርት ተጠቃሚዎች እንዳይገዙና እንዳይጠቀሙ የማስጠንቀቂያ መልእክት አስተላልፏል። ምርቱ በርካታ የጤና እክሎችን የሚያጋለጥ ሲሆን በህገወጥ መንገድ በማህበራዊ ድረገጾች ላይ እያስተዋወቁ የሚሸጡ ግለሰቦች ላይ እርምጃ መውሰዱንም አመላክቷል። ተጨማሪ አዘጋጅተናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ቪማክስ የተባለ ምርት ተጠቃሚዎች እንዳይገዙ ወይም እንዳይጠቀሙ የማስጠንቀቂያ መልእክት ተላልፏል። የኢትዮጵያ ምግብና መድኃኒት ባለስልጣን በተለያዩ ድረገጾች ላይ ለስንፈተ ወሲብ እንደሚያገለግል ተደርጎ በህገወጥ መንገድ የሚተዋወቀውና በመሸጥ ላይ ያለው ቪማክስ የተባለ ምርት ላይ ባደረገው የተለያዩ የቁጥጥር ስራዎችና የተለያዩ ሀገራት መረጃዎች የማጣራት ስራ ህብረተሰቡ እንዳይጠቀም በጥብቅ አሳስቧል። ባስተላለፈው መልእክት እንደገለጸው የአሜሪካው የምግብና መድኃኒት አስተዳደር ባደረገው የላቦራቶሪ ምርመራ መሰረት ቪማክስ የተባለው ምርት ውስጡ ቀደም ሲል በድርጅቱ የተፈቀደና በሐኪም የሚታዘዝ ሲያሊስ የተባለ ለስንፈተ ወሲብ ህክምና የሚውል ዘመናዊ መድኃኒት ውስጥ የሚገኝ ታልዳላፊል የሚባል ንጥረ ነገር እንዳለበት አረጋግጧል ብሏል። ይህንንም ለህብረተሰቡ የማስጠንቀቂያ መልእክት አስተላልፏል። ይህ ንጥረ ነገር በገላጭ ጽሑፍ ላይ ያልተገለጸ ሲሆን ናይትሬት ከሚባል በተለያዩ በሐኪም ትዕዛዝ የሚሰጡ መድኃኒቶች ውስጥ የሚገኝ ንጥረ ነገር ጋር የሚቃረንና የደም ግፊት አደገኛ በሆነ ደረጃ የሚቀንስ ነው ብሏል። ብዙ ጊዜ ስኳር፣ ከፍተኛ የደም ግፊት፣ ኮሌስትሮል እና የልብ ህመም ያለባቸው ሰዎች ናይትሬት የተባለ ንጥረ ነገር ያላቸው መድኃኒቶችን ይወስዳሉ። በመሆኑም እነዚህ ሰዎች ቪማክስ የተባለውን ምርት በተመሳሳይ ጊዜ ቢጠቀሙ ለከፍተኛ ጉዳት ሊዳረጉ እንደሚችሉ ተመላክቷል። ቪማክስ የተባለው ምርት በኢትዮጵያ ምግብና መድኃኒት ባለስልጣን ጥራቱ፣ ደህንነቱና ፈዋሽነቱ ያልተረጋገጠና የገበያ ፈቃድ ያልተሰጠው እንዲሁም 100% ከተፈጥሮ ንጥረ ነገሮች የተመረተ ቢልም ትክክለኛው ንጥረ ነገሩ በግልጽ በገላጭ ጽሑፉ በአግባቡ ያልተጻፈና ሆን ተብሎ የተደበቀ መሆኑን አመላክቷል። ባለስልጣን መስሪያ ቤቱ በተለያየ ጊዜ በሰራው የቁጥጥር ስራዎች ይህ ምርት በህገወጥ መንገድ በማህበራዊ ድረገጾች ላይ እያስተዋወቁ የሚሸጡ ግለሰቦች ላይ እርምጃ መወሰዱን ገልጿል። የውጭ ምንዛሬ ገበያ ማሻሻያዎችን ተከትሎ ከብሔራዊ ባንክ መግለጫ ተሰጥቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ስርዓትን በይበልጥ ለማሻሻል ከዛሬ ጀምሮ የተወሰኑ የለውጥ እርምጃዎችን መውሰዱን በመግለጫው ገልጿል። እነዚህ የለውጥ እርምጃዎች የኢትዮጵያን የውጭ ምንዛሬ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም ባሻገር ለአስመጪዎችና ለውጭ ሀገር ተጓዦች የተሻለ ምቹ ሁኔታን የሚፈጥሩ መሆናቸውን ገልጿል። እንዲሁም በአሁኑ ወቅት ለባንክ ስርዓት ተጨማሪ የውጭ ምንዛሬ አቅርቦትን ለመፍጠር የሚረዱ በየ2 ሳምንት የሚደረጉ ጨረታዎችን የመሳሰሉ የውጭ
የውጭ ምንዛሪ አቅርቦቶችን የሚያሻሽሉ ጅምሮችንም የሚያጠናክሩ መሆናቸውን አስረድቷል። መግለጫው እንደሚያስረዳው ካለፈው ሐምሌ ወር 2016 ዓ.ም ጀምሮ ስራ ላይ የዋለው አዲሱ የውጭ ምንዛሪ አስተዳደር ስርዓት በውጭ ምንዛሪ ገበያ እንዲሁም በአገሪቱ የውጭ ክፍያ ሚዛን ላይ ከፍተኛ መሻሻል ማምጣቱ ይታወሳል ብሏል። በውጭ ምንዛሪ አስተዳደር ስርዓት ረገድ የተደረጉ ማሻሻያዎች የውጭ ምንዛሪ አቅርቦትን ከማሳደግ ባሻገር የሸቀጦች ወጪ ንግድ በእጥፍ እንዲጨምር፣ የአገልግሎትና የሐዋላ ገቢ በከፍተኛ መጠን እንዲያድግና የግልም ሆነ የመንግስት የካፒታል ፍሰት እንዲሻሻል ትልቅ አስተዋጽኦ አድርገዋል ብሏል። ከዚህም የተነሳ የንግድ ባንኮችና የብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችት ከመቼውም ጊዜ በላይ ማደጉንና የውጭ ምንዛሪ አቅርቦት መሻሻል ነጋዴዎችና አምራቾች ወሳኝ የሆኑ ግብዓቶችን እንዲያገኙ፣ አቅማቸውን እንዲያሳድጉና ስራዎቻቸውን እንዲያስፋፉ እንዳስቻላቸው በመግለጫው ገልጿል። ዛሬ የተደረጉ የማሻሻያ እርምጃዎች እስካሁን የተገኙ አዎንታዊ ውጤቶችን ከማጠናከር ባሻገር የውጭ ምንዛሪ ገበያ ስርዓትን በይበልጥ ለማጠናከር የሚረዱ ናቸው ያለው መግለጫው አበይት ለውጦችንም እንደሚከተሉት ገልጿል። አንደኛ፣ ለአስመጪዎች የቅድመ ክፍያ አድቫንስ ፔይመንት መጠንን ከፍ ማድረግ። ይህ የማሻሻያ እርምጃ አስመጪዎች ለውጭ ሀገራት አቅራቢዎቻቸው የሚያደርጉትን የውጭ ምንዛሪ ክፍያ መጠን የሚገድበውን የቆየ አሰራር ለመለወጥ ይረዳል። በመሆኑም ብሔራዊ ባንክ በአስመጪዎች ላይ የተጣለውን የቅድመ ክፍያ ገደብ ከፍ አድርጓል። ከአቻ ሀገራት ተሞክሮ በመነሳትና ለብዙ ዓመታት ለውጥ ሳይደረግበት የቆየውን አሰራር የመለወጥን አስፈላጊነት በመገንዘብ ሸቀጦችን ከውጭ ለማስገባት ሊከፈል የሚችለውን የቅድመ ክፍያ መጠን ከ5000 የአሜሪካን ዶላር ወደ 50000 የአሜሪካ ዶላር ከፍ ተደርጓል። ሁለተኛ፣ ለውጭ ሀገር ተጓዦች የሚፈቀደውን የውጭ ምንዛሪ ጥሬ ገንዘብ መጠን ከፍ ማድረግ። ለውጭ ሀገር ተጓዦች ምቹ ሁኔታ ለመፍጠር ሲባል ወደ ውጭ ሀገር ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደው የውጭ ምንዛሪ መጠን እንዲጨምር ተደርጓል። በአዲሱ ገደብ መሰረት ለግል ተጓዦች የሚፈቀደው የውጭ ምንዛሪ ወደ 10000 የአሜሪካ ዶላር፣ ለንግድ ስራ መንገደኞች ደግሞ 15000 የአሜሪካን ዶላር ሆኗል። ይህንንም የውጭ ምንዛሪ በጥሬ ገንዘብ ወይም በካርድ መውሰድ ይቻላል። ከዚህ በተጨማሪ የውጭ ምንዛሪ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሪ መጠን ከ10 በመቶ ወደ 20 በመቶ ከፍ እንዲል ሆኗል። ሶስተኛ፣ የባንኮችን የውጭ ምንዛሪ ክፍያዎችን ስርዓት ማስያዝ። በኢትዮጵያ የሚሰራባቸውን ከውጭ ምንዛሪ ጋር የተያያዙ አስተዳደራዊ ክፍያዎችን ከዓለም አቀፍ ሁኔታዎች ጋር ለማጣጣም ሲባል ባንኮች ለውጭ ምንዛሪ አገልግሎት የሚያስከፍሏቸው ወጪዎች ተወዳዳሪነትን፣ ግልጸኝነትንና ምቹነትን ታሳቢ ያደረጉ እንዲሆኑ የኢትዮጵያ ብሔራዊ ባንክ ያበረታታል ብሏል። በዚሁ መሰረት ከገቢ ንግድ የአገልግሎት ክፍያ ወይም ከጥሬ ገንዘብ ጋር በተያያዘ ባንኮች ለውጭ ምንዛሪ አገልግሎት የሚያስከፍሏቸው ማናቸውም አስተዳደራዊ ወጪዎችና ክፍያዎች ከግንቦት 18 ቀን 2017 ዓ.ም ጀምሮ ከ4 በመቶ እንዳይበልጡ ተወስኗል። ከዚህ በተጨማሪ ከውጭ ምንዛሪ አገልግሎት ጋር የተያያዙ አስተዳደራዊ ወጪዎች ለተጠቃሚዎች ግልጽና ቀላል መሆናቸውን ለማረጋገጥ ሲባል ባንኮች የሚያስከፍሏቸውን የተለያዩ ተጨማሪና ጥቃቅን የአገልግሎት ወጪዎች እንዲያስቀሩ ባንኩ መመሪያ አስተላልፏል። በመጨረሻም ከውጭ ምንዛሪ ግብይት ጋር የተያያዙ የባንኮችን አስተዳደራዊ ክፍያዎች ግልጽነት ለማረጋገጥ ብሔራዊ ባንክ ከሰኔ ወር 2017 ዓ.ም ጀምሮ በድረገጹ ላይ መረጃዎቹን በመደበኛነት ለሕዝቡ ይፋ ያደርጋል። ከላይ የተገለጹ እስከ ውጭ ምንዛሪ ገበያ ስርዓት ጋር የተያያዙ ማሻሻያዎች ቀልጣፋ፣ ተወዳዳሪና ጥልቀት ያለው እንዲሁም የሀገሪቱን የፋይናንስ ደንበኞችና የግሉን ዘርፍ መሰረታዊ ፍላጎቶች የሚያሟላ የውጭ ምንዛሪ ገበያ ለመፍጠር እንደሚረዱ የኢትዮጵያ ብሔራዊ ባንክ በጽኑ እንደሚያምን በዛሬው ዕለት ባወጣው መግለጫ ገልጿል። የውጭ ዜጎችን በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸው ረቂቅ አዋጅ በዛሬው ዕለት ለሕዝብ ተወካዮች ምክር ቤት ቀርቦ ጸድቋል። ኢትዮጵያዊ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150,000 የአሜሪካ ዶላር ሊመድቡ እንደሚገባ በአዲሱ አዋጅ ተደንግጓል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ይህንን አዋጅ የሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራው ከ2 ሳምንት በፊት ነበር። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር ለመዘርጋት እንደሆነ በመግቢያው ላይ ሰፍሯል። አዋጁ በዛሬው ዕለት በአንዳንድ የምክር ቤት አባላት ተቃውሞ ገጥሞታል። ከተቃወሙ የምክር ቤት አባላት አንዱ ዶክተር ደሳለኝ ጫኔ ሲሆኑ አዋጁ ድሆችን መኖሪያ ቤት የሚያሳጣ እንደሆነ ጠቁመው ስጋታቸውንና ጥያቄያቸውን አቅርበዋል። የቤት ዋጋ በተለይ ለኑሮ ተመራጭ በሆኑ የሀገራችን ከተሞች በከፍተኛ ሁኔታ እንዲያሻቅብ በማድረግ ዜጎች ቤት የማግኘት አቅማቸውን የሚፈታተን ስጋት ሊፈጥር ይችላል ብዬ አስባለሁ ያሉት ዶክተር ደሳለኝ ለዚህ ስጋታቸው በምክንያትነት የኢትዮጵያውያን የነፍስ ወከፍ ገቢና የአገሪቱ የደሞዝ እርከን ከዓለም አቀፉ መለኪያ አንጻር ሲታይ ከነጮች ጋር ተወዳድሮ በተለይ እንደ አዲስ አበባና ትልልቅ የሀገራችን ከተሞች የቤት ባለቤት ለመሆን ዜጎች እንደሚቸገሩ ጠቅሰዋል። አክለውም ድሃው ከዋና ከተሞች እየተነቀለ ወደ ዳር የሚገፋበትና መሃሉ ደግሞ ለውጭ ሀገር ኢንቨስተሮች እየተመቻቸ የሚሰጥበትን ሁኔታ እንዳይፈጥር ስጋት አለኝ ሲሉ የገለጹ ሲሆን ለማስረጃነትም እንደ ሳውዝ አፍሪካ እንደ ጆበርግ፣ ስቴለንቦሽና ኬፕ ታውን አይነት ከተሞች ማለትም የቅኝ
የመግዛት ሌጋሲ ያለባቸው ሀገሮች ላይ እንደሚታየው የተወሰኑ ሰፈሮቻቸው በውጭ ሀገር ዜጎች የተያዙና ሀገሬው በዛ አካባቢ የቤት ባለቤት መሆን የማይችልበትና የተገለለባቸው መሆናቸውን በማሳወቅ ስጋታቸውን ገልጸዋል። በተጨማሪም ከውጭ ካፒታል ወደ ውጭ ሽሽትን እንዳያበረታታ ስጋት እንዳላቸው የገለጹት ዶክተር ደሳለኝ ጫኔ ምክንያቱም አንድ ባለሀብት ቤት መግዛትና መሸጥ ውስጥ መሰማራት ስለሚችልና ስለተፈቀደለት ይመጣል፣ ይገዛል፣ ትርፉን ወደ ሀገሩ ትራንስፈር ያደርጋል እና የታክስ ወራንም የህገ ወጥ የገንዘብ ዝውውርንም በከፍተኛ ሁኔታ ሊያባብስ ይችላል የሚል ስጋት አለኝ ብለዋል። በተለይም ደግሞ ከናሽናል ሴኩሪቲ አንጻር በደንብ ሊታይ እንደሚገባው አጽንኦት የሰጡት የምክር ቤቱ አባል ዶክተር ደሳለኝ በእኛ ሀገር የመከላከያና የደህንነት ተቋሞቻችን በዘፈቀደ ከመኖሪያ ቤቶችና ሪል ስቴቶች አካባቢ የሚሰፍሩ መሆናቸውን አንስተው ለሀገራችን ሴኩሪቲ ኢንተረስት ስጋት ሊፈጥሩ የሚችሉ የውጭ ግለሰቦች መጥተው አንድ ሪል ስቴት ወይም አፓርታማ ገዝተው በእነዚህ ተቋሞቻችን ላይ ስጋት ሊፈጥሩ ይችላሉ ብለዋል። ለዚህም በምሳሌነት በአዲስ አበባ ከተማ የጦር ኃይሎች ያለበትን ቦታና ከአስፓልት ማዶ ደግሞ እየተሰራ ያለን ሪል ስቴት ጠቁመዋል። ስለዚህም የውጭ ሀገር ሰው ከላይ ሆኖ እነዚህን ተቋማቶቻችንን በቀላሉ መሰለል ይችላል ማለት ነው ሲሉ የደህንነት ስጋትም ሊፈጥር እንደሚችል አስረድተዋል። ሌተናል ጀነራል መሐመድ ተሰማ ጽንፈኛ ሲሉ የጠሩትን ቡድን የፋኖን ልቅምቃሚ የመጨረሱ ተግባር ተጠናክሮ መቀጠል አለበት ሲሉ ገለጹ። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የሰሜን ጎጃም ዞን በወቅታዊ የልማትና የጸጥታ ስራዎች ዙሪያ በባህር ዳር ከተማ ባዘጋጀው መድረክ ላይ ተገኝተው የስራ መመሪያ ሰጥተዋል። ዋና አዛዡ እንዳሉት ፋኖ በአሁኑ ሰዓት በሰራዊቱ በመመታቱ እየተዳከመ እየፈረሰና እየተበተነ ያለ ኃይል ነው። አደረጃጀቱ ፈርሷል። የሰው ኃይሉ፣ የተኩስ አቅሙ፣ አቅርቦቱና የአመራር አቅሙ ስለተመናመነበት በጣረሞት ላይ ይገኛል። ስለዚህ ይህንን ልቅምቃሚ ኃይል በየአካባቢው የጸጥታ አካላትና ህብረተሰቡ ተናበው በመስራት ማጥፋት እንደሚገባቸው አስገንዝበዋል። ሌተናል ጀነራል መሐመድ ተሰማ እነዚህ ተበታትነው ይገኛሉ ያሏቸውን ኃይሎች የሚጠፉት የዞንና የቀበሌ የጸጥታ አካላት እያንዳንዱን የቀበሌ ህዝብ በማሳተፍ ራሱ ህዝቡ ለአካባቢው ሰላም ዋስትና እንዲሰራ እንዲሁም የተዘጋጀውን የጸጥታ ኃይል በመያዝ አካባቢው ላይ ህግ የማስከበር ስራዎችን አጠናክሮ ሲቀጥል ነው ብለዋል። ከጸረ ሽምቅ ስምሪቱ ጎን ለጎን ቀበሌን ማዕከል ያደረገ የመዋቅር እግር መትከሉ በተግባር የወረዳው የጸጥታ ኃይልን አጠናክሮ በማሰማራት በህዝብ ውስጥ ተደብቆ ያለ የፋኖን ሴል መያዝና የፋኖን ሎጂስቲክስ የማድረግ ተግባርም አመራሩ በተደራጀ አግባብ መስራት እንዳለበት አስገንዝበዋል። ከውይይቱ ተሳታፊዎች አንዳንዶቹ ፋኖ ገበሬው አርሶ እንዳይበላ፣ ምርትና እንስሳት ወደ ገበያ እንዳይወጣና የትምህርት ተቋማት ስራ እንዳይጀምሩ እያደረገ እንደነበር በምሬት ጠቅሰዋል። መምህራኖችን በመግደል ጠላትነቱን በተግባር ያሳየን በመሆኑ ህብረተሰቡ አንቅሮ ተፍቶታል። እኛም ህብረተሰቡን በማስተማር የምናደርገውን የተቀናጁ ስራዎች ማከናወን አለብን ሲሉ በመድረኩ ገልጸዋል ተብሏል። ውይይቱን የመሩት በአማራ ክልል ርዕሰ መስተዳደር የኢኮኖሚ አማካሪ አቶ ቀለመወርቅ ምህረቴ፣ በቀጠናው የተሰማራው ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድና የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላውን ሲሆኑ በውይይቱ ላይ የዞኑና የወረዳ የጸጥታ አካላት እንዲሁም የወረዳ አመራሮች ተገኝተዋል። የትግራይና ኦሮሚያ ጤና ማህበራት ለጤና ባለሙያዎች ጥያቄ አፋጣኝ ምላሽ እንዲሰጥ ጠየቁ። የጤና ባለሙያዎች የጀመሩት የስራ ማቆም አድማ 8ኛ ቀኑን በያዘበት በአሁኑ ወቅት የትግራይና የኦሮሚያ ክልሎች የጤና ማህበራት ለጤና ባለሙያዎች ጥያቄ አፋጣኝ ምላሽ እንዲሰጥ ጠይቀዋል። የትግራይ ሕክምና ማህበር ግንቦት 10 ቀን 2017 ዓ.ም ለጤና ሚኒስቴር በጻፈው ደብዳቤ የጤና ባለሙያዎች ዘርፈ ብዙ ችግሮች ሲያጋጥሟቸው መቆየታቸውን አስታውቀው አሁን ግን ችግራቸው ከአቅም በላይ እየሆነ በመምጣቱ በአገር አቀፍ ደረጃ ጥያቄዎችን አንስተዋል ብሏል። መንግስት ለጤና ባለሙያዎች ጥያቄና መብት ተገቢውን ትኩረትና ምላሽ ከመስጠት ይልቅ በአንዳንድ የሀገሪቱ አካባቢዎች የጤና ባለሙያዎችን ጥያቄ እየጣሰ ተገቢ ያልሆነ እርምጃ እየወሰደ መሆኑን ማህበሩ በደብዳቤው አስታውቋል። እነዚህ የሙያ አጋሮቻችን እንዲፈቱ አስፈላጊውን ጫና እንዲያደርግ ሲል ለጤና ሚኒስቴር አሳስቧል። ሁሉም የሙያ ማህበራትና ጤና ባለሙያዎች ችግሮቹን መፍትሄ ለማበጀት ግልጽና ሁሉን ያሳተፈ ውይይት እንዲደረግ ሲልም ጠይቋል። የጤና ባለሙያዎች ተገቢውን ደመወዝ፣ ጥቅማ ጥቅምና ክብር እያገኙ አይደለም ያለው የማህበሩ ደብዳቤ አሁን ላይ የጤና ባለሙያዎች የሚያቀርቡ ጥያቄ ከዚህ በፊት ሲቀርብ የነበረ ነው ሲል አስታውሷል። በተመሳሳይ የኦሮሚያ ሐኪሞች ማህበር በበኩሉ ትናንትና ግንቦት 11 ቀን 2017 ዓ.ም ባወጣው መግለጫ የጤና ስርዓቱ ከፖለቲካ ጥገኝነትና ተጽዕኖ ተላቆ ማህበረሰቡንና የጤና ባለሙያውን ባማከለና ዘመኑን በዋጀ አኳኋን እንዲደራጅ ሲያሳስብ መቆየቱን ገልጿል። ማህበሩ በመግለጫው የጤና ባለሙያው የሚገባውን ለመስጠት የሀገሪቱ ኢኮኖሚ አይፈቅድም ቢባል እንኳን እየተራበ እንዳያገለግል፣ እየተጠማ እንዳይማር፣ እየታመመ ማስታገሻ እንዳያጣ የሚያደርግ የኑሮ ሁኔታ እንዲፈጠርለት
እንዲደረግለት ሲታገል ቆይቷል ሲል አውስቷል። አክለውም አሁን ላይ በጤና ባለሙያዎች እየተነሱ የሚገኙ ጥያቄዎችን እንደሚደግፍ ገልጾ እየተፈጠረ ያለው ሁኔታ ተባብሶ ጉዳት ከማስከተሉ በፊት ውይይቶች እንዲደረጉና እርምጃዎች እንዲወሰዱ ጠይቋል። የጤና ሚኒስቴር በሙያ ማህበራት ስም የተደራጁና ገለልተኛ ያልሆኑ ቡድኖችና ግለሰቦችን እየሰበሰበ ጉዳዩን ለማድበስበስ የሚያደርገውን ጥረት ያቁም ሲል ያሳሰበው ማህበሩም የጤና ባለሙያው የራሱን ተወካይና ተደራዳሪ ቡድን ራሱ እንዲያቋቁም በመንግስት በኩልም ጥበቃ እንዲደረግለት ሲል አመልክቷል። አያይዞም የጤና ባለሙያዎች እስር እንዲቆም የጠየቀ ሲሆን የታሰሩ የጤና ባለሙያዎች ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁና መንግስት ከባለሙያውና ከሚመለከታቸው ሚኒስቴር መስሪያ ቤቶች ጋር ተወያይቶ ግልጽ የሆነ የመፍትሄ ሀሳብ የሚያቀርብ ቡድን እንዲያደራጅ ጠይቋል። በተጨማሪም የጤና ባለሙያውን ጥያቄ ለማጠልሸት የሚረባረቡ ግለሰቦችና ሚዲያዎች ከድርጊታቸው እንዲቆጠቡ አሳስቦ የጤና ባለሙያውም ከስሜታዊነትና ከፋፋይ መረጃዎች ራሱን በማራቅ ህብረተሰቡ ላይ የከፋ ጉዳት በማያደርስ መልኩ ጥያቄውን ማቅረብ እንዳለበት አጽንኦት ሰጥቷል። በመላ ሀገሪቱ የተጀመረው የጤና ባለሙያዎች የስራ ማቆም አድማ በቀጠለበት በአሁኑ ሰዓት የኢትዮጵያ የጤና ባለሙያዎች ንቅናቄ ሙሉ በሙሉ የስራ ማቆም ጥሪ ማስተላለፉን ተከትሎ በአዲስ አበባና በክልል ከተሞች በሚገኙ አንዳንድ ሆስፒታሎች የህክምና አገልግሎቶች መስጠት ማቆማቸውን በትናንትናው ዕለት መዘገቡ ይታወሳል። በአንጻሩ የጤና ሚኒስትሯ ዶክተር መቅደስ ዳባ ትናንትና ግንቦት 11 ቀን 2017 ዓ.ም ምሽት ላይ ከኢቢሲ ጋር ባደረጉት ቆይታ የጤና ባለሙያዎች በጤና ጣቢያዎችና ሆስፒታሎች ለተኝቶ ታካሚዎችም ሆነ ለተመላላሽ ታካሚዎች ያለምንም መቆራረጥ አገልግሎት እየሰጡ መሆኑን ገልጸዋል። ሚኒስትሯ አክለውም ህዝባቸውን እያገለገሉ ላሉ ሁሉም የጤና ባለሙያዎች ምስጋናን ማቅረብ እፈልጋለሁ ብለዋል። ነገር ግን በጥቂት የመማር ማስተማር ሆስፒታሎች የአገልግሎት መቆራረጦች መስተዋላቸውን ጠቅሰው ይህንን ችግርም ከሲኒየር ሐኪሞችና ነርሶች ጋር በመሆን በፍጥነት አገልግሎቱን በማስጀመር መቅረፍ ችለናል ብለዋል። የኢትዮጵያ ሕክምና ማህበር በበኩሉ የጤና ሚኒስቴርና የሚመለከታቸው ባለድርሻ አካላት ከባለሙያዎች ጋር በመሆን አፋጣኝ የሆነ ሀገራዊ ውይይት በየደረጃው እንዲያካሂዱና ችግሮቹ በውይይት እንዲፈቱ ሲል ግንቦት 10 ቀን 2017 ዓ.ም ባወጣው መግለጫ ጠይቋል። የጤና አገልግሎቱና የትምህርት ሂደቱ መስተጓጎሉ ማህበረሰቡን፣ የጤና ባለሙያውን እንዲሁም የጤና ስርዓቱን እጅግ ሊጎዳ የሚችል ነው ሲልም አሳስቧል። በተመሳሳይ የኢትዮጵያ ነርሶች ማህበር በሰጠው መግለጫ ጤና ሚኒስቴርና ባለድርሻ አካላት አፋጣኝ ውይይትና የመፍትሄ አቅጣጫ በማስቀመጥ የመፍትሄ አካል እንዲሆኑ ሲል ጠይቋል። ጥያቄ ጠይቃችኋል ወይንም አስተባብራችኋል በሚል በእስር ላይ የሚገኙ አባላት እንዲፈቱ፣ በተቋማትም ሆነ በሌሎች አካላት የሚደረጉ ዛቻና ማስፈራሪያዎችም እንዲቆሙ አሳስቧል። የጤና ሚኒስትሯ ዶክተር መቅደስ ዳባ ከኢቢሲ ጋር በነበራቸው ቆይታ በጤናው ዘርፍ በአገልግሎት ጥራት እንዲሁም በጤና ባለሙያዎች የሚነሱ ችግሮችን ለመፍታት ሚኒስቴር መስሪያ ቤቱ እንደሚሰራ ተናግረዋል። አክለውም ዘላቂ መፍትሄ ለማምጣት ለጥያቄዎቻችን በውይይት ምላሽ እንሰጣለን ያሉት ዶክተር መቅደስ ለዚህም አሁን ላይ በየደረጃው ውይይት እየተደረገ መሆኑንና በቀጣይነት በየደረጃው እንደሚደረግ አመልክተዋል።